ደም ተቀመጥ እንዳትነካኝ ወደዛ ሂድ እዛ ነይ ቁጭ በይ እስኪ ቁጭ በይ እናውሪ እስኪ ለቀቀኝ እዛ መተሻሸት የለመድከው ነከለ ቁሚ እናውሪ ይሻልነካሽ ቁጭ በይ እናውሪ ያስጠላ በቃ ሱመያ ያለች አናውራና ካንተ ጋር በኋላ እንገናኛለን ውጣ ካለች እኮ ቆይታለች በነገራችን መውጣት ማችል እኔ እኮ ልጆቼን ማየት እኮ መፍታለኝ መፍት የለም እባክህ ወደዛ ሂድ አሁን በግድ ይዤሽ የህግ አካል ጠርቼ እኔ አንቺን ያዘኝ አሳሰኝ በህግ ልጆቼን እንድታሳይኝ ወዴት ነው የምታሳይኝ ታሳይኛለሽ መፍታለኝ እኮ ልጆቼን መፍት ካለች እኔ የህግ አካል ጠርቼ በህግ እንትን ልሻለሁ ለእሷ ክብር ብዬ ነው እንጂ ቢሮ ዘግቼብሽ አትወጪም ተው እንጂ እሷ ቃል ስላስገባችኝ ነው የማታደርገው እንጂ ለካ የማገትም ማሰብ አለክ ማገት አይደለም ማገት ነው ታዲያ ቢሮ ከዘጋብኝ እንደ ምን ያፈንካትን ልጅ አሁን እሷ እንዳፈንካትን የምታፈናኝ ነው ይሄ ነው ለካ ሐሳብክ አውዝ ቢላሂ ምን ሸይጣን ረጅም ሰላም አለይኩም አቡል ዞር ብሊ ወደዛ ሰላም በእንጂ ነው ወደዛ ሰላም ይጥፋት ወደዛ ሂድ ደግሞ ሰው ሰላማት ወደዛ ሂድልኝ አትጠገኝ ወደዚህ አሳሳች ብሩ ምን ሆነሽ ነው ሄደ ብርር ብለህ ወደዛ ሂድ ምን ሆነሽ አንቺ ጋር ናግሪኝ ተረጋጊና እናውራ እስኪ እንደ አረባላ ምንድነው አንቺን ከልብ አመሰግናለሁ እንደዚህ ፌር አይደለም ወላሂ ነይ ብለሽ የጠራሽኝ እንደዚህ እንደዚህ ነቀልድ ነው ምን ሆነሽ ብሩ አውሪኝ እስኪ ብሩራት በላይ ደግሞ ሲያስጠላ በእናንተ እኔ ማስጠላው እኔ ማስጠላው እንደዚህ አምሮብኝ ያስጠላሻል ወይ በእናንተ አቃለው እንደማጠይኝ እስኪ እናውራ ለማንኛውም በጣም ነው ማምሰል የልትጂ ነው ሳይድ ዞር ብሎ አሁን ከቀኝ ነው ለቅሻለሁ ተረጋግሽ ወላሂ እንዳትነካኝ እሺ ተረጋግኝ ነው አትጂ ወዴት ምትጂ አትንካኝ እሺ ቁጭ በይ እንዴ እሺ ቁጭ በይ እኔ ምንም አለሽ እኮ እናወራለን አልገኝሽ በሰላም ወይ አልነክስሽ የራስ ጉዳይ ነው እኔ ደግሞ ሲፈጠር መንገድ ላይ ባገኝሽም አንቺን አነካሽ ምናምን የልክስ ትበጣጥሳል ነበር ቪዲዮና ላይ የው መሰለህ እዚህ ስለመጣ ስለማቅ አንቺን ላዘናጋ ነው ወይ ሚስቶች ካይተው ከዛ እንዳይጨፍሩብክ ከኔ ራቅ እሺ ኧረ ሰላም በይ ናፍቀሽኛል ወዴት ነው የምናፍቅብክ ኧረ አንዴ ከፌ ሰላም ልበልሽ የነም ተጁ ነው ሻወሪኝ ቁም አትጎትተኝ እንዳትነካኝ እሺ ነው ያልጎትሽ ነው የልትጂ ነው እንዳትነካኝ አስወጪኝ አይ ወይ አስወጭልኝ ወይ ልውጣ ምን ችግር አለሽ ብታወሪ ወይ ልውጣ ወይ አስወጭልኝ ለምን እንደምናወራ እኔ እንኳን እሺ ችግር የለውም ተቀምጠን እናወራሽ ቢያንስ ቁጭ በይና እናወራ እስኪ እኔ ሙሉ እንትኑ አፓርትመንት ራሱ ብትሰጪኝ እኔ ከሱ ጋር አላወራም እኔ እንዳትነካኝ እሺ አልነካሽ ማለት ሂጂ ቁጭ በይና አውሪሽ እንዴ እንኳን ደህና መጣ ሰይድ እንኳን ደህና ቆየሽኝ እንዴት ነሽ ደህና ነኝ ሰላም ነው እንዴ ምንድነው ቆይ ሁሌ ሰርግ ታደርጋላችሁ ምንድነው ቤታችሁ ሁሌ እንዳማረበት ድምቅ እንዳለ በድንኳን ሽብርቅ እንዳለ ሰው ደግሞ ብዛቱ እንደውም ቀደም ስጋ በጣም ብዙ ሰው ነበር ወጡ አሁን ምንድነው እናንተ ጊፍት ሊስቶች ለየት የሚያደርጋችሁ ያው እንግዲህ አሁን ላይ የ2018 አራተኛው ዙር የካምፔን ፕሮግራማችን ላይ ነው የተገኘው ኦኬ ያው እኛ ጊፍት ሊስቶች ለደንበኞቻችን ሁሌ ቆንጆ ኦፈሮችን በማውጣት ነው የምንታወቀው አሁን ደግሞ ትልቅ ዲስካውንት አድርገን ደንበኞቻችንን እያስተናገድን ነው የምንገኘው ማለት ነው ዛሬም አንተ የተገኘው በዚህ ምክንያት ነው ማለት ነው አሁን ላይ እንግዲህ 15% ቅናሽ አድርገን ለጋር ሳይታችን ላይ አፓርትመንቶችና የቤቶችን በ5% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው እንደምታየው ብዙ ሰዎችም ተገኝተው እየገዙ ነው የሚገኙት ማለት ነው ይሄ ኤክስፖ እንግዲህ እስከ 1 ወር ድረስ ይቆያል በዚህ ጊዜያቶች እንግዲህ መተው ለሚገዙ ደንበኞች ይሄንን ኦፈር አቅርበን እየጠበቅን ነው የምንገኘው ማለት ነው ዋው በጣም ደስ ይላል ውድና የተከበራችሁ ቤተሰቦቻችን እንግዲህ እንደምታዩት ሁሌ ኤክስፖ እንደተዘጋጀ ነው ወር ድረስ የሚቆይ እንደዚህ በሚገርም መልኩ ፕሮግራም አድርገው ድንኳኑ ምናምን ሽብርቅ ብሎ ምናምን ነገር የሚገርም ዲስካውንቶችን እያደረጉ ሰውን እዚህ እየሰበሰቡ ይሸጡ ነው እንዳያመልጣችሁ እንግዲህ ጊፍት ሪል ስቴት አልተቻለም ስለዚህ ሁላችሁም እስኪ ያለውን ነገር በሙሉ አብራራላችኋለሁ የምትፈልጉም ሰዎች ስለማጠፉ ስልክ ከታች ለጥፍላችኋለሁ ደውላችሁ እሷን ታወራላችሁ የሚገርም ቅናሽም አለ በጣም ብዙ ሰዎችም አሉ ገዢዎች እዚህ እየመጡ በአይናቸው እያዩ አየር ላይ ብቻ በቪዲዮ ብቻ የሚታይ ነገር ስላልሆነ እዚሁ ከጀርባ ሳይቱ እዚሁ አለ ቤቶቹ በዚህም አሉ የተለያየ ቦታ ላይ በ5% ቅድመ ክፍያ ብቻ ቤቶችን እየሸጡ ስለሆነ በሚገርም ሁኔታ ሰው በጣም እንትን እያለ ነው እንዳያመልጣችሁ እንላችኋለን በተረፈው ደግሞ እየዞርን በደንብ ቤቱን አሳያችሁና ቁጭ ብቻ እዚህ ጋር ላውራላችሁ በደንብ ሳይት ውስጥ ገብቼ ቤቱን እያሳዩአችሁ ሁሉ ነገር ያለው ነገር እሷ ታብራራልናለች እና እስከ መጨረሻው ከኛ ጋር ቆዩላችኋለሁ ያው እንግዲህ ኢንሳይድ እንደምታየው ህንጻችን 21ኛ ፍሎር ላይ ደርሷል ሙሉ ስትራክቸሩን አጠናቀን አሁን ላይ የፓርቲሽን ስራና የፊኒሺንግ ስራዎችን ነው እየሰራ የምንገኘው ባለፈው ስትመጣ በደንብ አይተዋል ቢያስባለው ገና ነበር አሁን በደንብ ፕሮግረስ አድርጓል ኦልሞስት የማለቅ ደረጃ ደርሷል ከዚህ በኋላ ከ8 ወር እስከ 1 አመት ባለው ውስጥ የምናስረክበው ነው የሚሆነው ማለት ነው አቆ ማለት ነው ኦኬ
እሺ እስኪ በመጀመሪያ ጊዜ ዝም ብለን ወደ ጉዳያችን ገባን። አንቺንም ለቤተሰቦች አላስተዋወቅኩሽም። ከስምሽ ጀመሪና ስምሽም ታስተዋውቂናለሽ። ስለ ጊፍት ሪል ስቴት ባለፈው መጥቻችኋለሁ። አሁንም ደግሞ ምን ደረጃ ላይ እንዳላችሁ ስለ አከፋፈሉ ስርዓት ያደረጋችሁት አሁን ቀናሽ ስላለው ነገር በሙሉ ስለ ሪል ስቴቱ ልታስረጂ ይፈልጋለሁ። ቤተሰቦችን በዚህ አጋጣሚ እንዲሰሙ ፈልጋለሁ ማለት ነው። እሺ ሲንሴኔ መንግስቱ እባላለሁ። የለገሃር ቢሮ የሽያጭ ስራ አስኪያጅ ነኝ። ዛሬ እንግዲህ እንደምታየው ካምፔን ላይ ነው የምንገኘው። ትልቅ ዲስካውንቶችን አድርገን ደንበኞቻችንን እየጠበቅን ነው የምንገኘው። አሁን ላይ በ3 አመት የምናስረከባቸውና በ8 ወር ብቻ የሚረከብ ህንጻ በሽያጭ ላይ እንገኛለን ማለት ነው። በአጭር ጊዜ መረከብ የሚፈልጉ ደንበኞች ካሉ እዚህ ጋር እንደምትመለከተው ሙሉ ስትራክቸሩ 21 ፍሎር ተጠናቆ የፊኒሺንግ ስራ ላይ የሚገኝ ህንጻ በ25% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። ቀስ እያሉ መክፈል ለሚፈልጉ ደንበኞቻችን ደግሞ እዛ ጋር እንደምታያቸው ኦልሞስት 12ኛ ፎቅ ላይ የደረሱ ህንጻዎችን የ15% ዲስካውንት አድርገንበት በ5% ቅድመ ክፍያ ብቻ እየሸጥን ነው ማለት ነው። አፓርትመንቶችና የንግድ ሱቆችን በቅናሽ ዋጋ አሁን ላይ እየሸጥን ነው የምንገኘው ማለት ነው። ይሄንን ካምፔን ምክንያት በማድረግ ዋው በጣም ደስ ይላል። እንዳለ እነዚህ ፎቆች ከዚህም አንስቶ ይሄም ሁሉም የተገነቡት እስከ 12ኛ ድረስ ይሄም የእናንተ ነው? አዎ ሁሉም። ዋው ይሄ ባለ 21 ነው የተባለው ነው? አዎ ሁሉም ህንጻዎች G+21 ናቸው። ያው ፕሮግረሳቸው አሁን ላይ የተለያየ ደረጃ ላይ ነው የሚገኘው። ግቢው በአጠቃላይ 84000 ካሬ ሜትር ላይ ያረፈ ነው። ያው ሳምፕል ቤቶችን ደግሞ እዚህ ህንጻ ላይ ገብተን እናያለን ማለት ነው። እያለቁ ያሉትን ቤቶች ማለት ነው። እያለቁ ያሉትን ሁሉንም ቤት አማራጮች እናያለን። ከ65 ካሬ ጀምሮ እስከ 163 ካሬ ድረስ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 ካሬ እና 141 ካሬ፣ ባለ 3 መኝታ ደግሞ 163 ካሬ እዚህ ሳይት ላይ ይዘን ቀርበናል። እንዲሁም የንግድ ሱቆችን ከ60 ካሬ ጀምሮ እስከ 120 ካሬ ድረስ እንዲሁም ደግሞ ሱፐር ማርኬት የሚፈልጉ ደንበኞችም ካሉ እስከ 393 ካሬ የሚሰፉ ሱፐር ማርኬቶችን በ5% ቅድመ ክፍያ ብቻ አሁን ላይ እየሸጥን ነው የምንገኘው ማለት ነው። በጣም ደስ ይላል። እንደምትመለከተው እንግዲህ ዋው በጣም እየሰሩ ነው። ቻክ ስራ እየሰራን ነው የምንገኘው። እንደምትመለከተው ስዊቾቹ መገጣጠም ብቻ ነው የቀረው። ኤሌክትሪክ ኢንስታሌሽኑ በጠቅላላ ተጠናቋል። ቻኩም እያለቀ ነው የሚገኘው። ኦልሞስት ብዙ ነገሮች አልቀሩንም ማለት ነው። እያጠናቀቅን ነው የምንገኘው። ይሄ ለኮርኒስ ነው ለጂፕሰም ሰራበት ነው እሱ። አሪፍ ነው። በቃ መብራቶቹ ምን ተዘርግቷል፣ ሁሉ ነገር ተዘርግቷል። ሁሉ ነገር እያለቀ ነው የሚገኘው። የተወሰኑ ስራዎች ብቻ ናቸው የሚቀሩት ቤት ለማስረከብ ማለት ነው። እንግዲህ እንደምትመለከተው ሴት ቤቶቻችንን በከፍተኛ ፍጥነት ነው እየገነባን የምንገኘው። አሁን የምንገኝበት ህንጻ በ8 ወር የምናስረከበው ህንጻ ላይ ነው። ይሄ ብሎክ 1 ላይ ነው የምንገኘው። ይሄ ብሎክ 1 የዛሬ 1 አመት የተጀመረ ብሎክ ነው። አሁን በከፍተኛ ፍጥነት እየተሰራ በ1 አመት ውስጥ ነው ከታች እንዳለ የተነሳው። ዋው በጣም በ1 አመት ውስጥ ነው። አሁን 8 ወር ብቻ ነው የሚቀረን ለማስረከብ። እንደምትመለከተው የፊኒሺንግ ስራውን እየሰራን ነው የምንገኘው። እሁድ ቅዳሜ ሳንል ከሰኞ እስከ እሁድ ድረስ 24 ሰዓት እየተሰራ የሚገኝ ህንጻ ነው። ይሄ ህንጻ ብቻ ሳይሆን ሁሉም ቢልዲንጎች እየተሰሩ ነው የሚገኙት ማለት ነው በከፍተኛ ፍጥነት። ደንበኞች በ8 ወርም በ3 አመት የሚረከቡትን ቤት ከፈለጉ አሁን ላይ ማግኘት ይችላሉ ማለት ነው። እዚህ የምንገኝበት ህንጻ ላይ የፊኒሺንግ ስራ ላይ ስለደረሰ በ25% ቅድመ ክፍያ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶችን እየሸጥን ነው የምንገኘው። እንዲሁ ደግሞ በተመሳሳይ መልኩ የ3 አመቱ ላይ 15% ዲስካውንት አግኝተው በ5% ቅድመ ክፍያ ብቻ እነዚህኑ ቤቶች ማግኘት ይቻላል ማለት ነው። አሁን እንዳጋጣሚ 3 ቤድሩም 163 ካሬ ውስጥ ነው ያለነው። ዞር ብለን በደንብ የክፍሎቹን ስፋት ለደንበኞችም ለተመልካቾችም እናሳያለን። እንዲሁም ደግሞ ሌሎች ግቢዎች ውስጥም ያለውን የፕሮግረሱን በደንብ የምታሳያቸው ይሆናል ማለት ነው። ቅድም ደግሞ ሜንሽን እንዳደረግኩልህ አሁን ትልቅ ካምፔን ላይ ነው የምንገኘው። ይሄ ካምፔን ለ1 ወር የሚቆይ ነው። በዚህ ጊዜያት እንግዲህ መጥተው አፓርትመንቶችን ለሚገዙ ደንበኞች ምንም አይነት የዋጋ ንረት ጭማሪ ሳናደርግ ማለትም ፕራይስ ስካሌሽን ሳናደርግ በ5% ቅድመ ክፍያ ብቻ እንዲሁም ደግሞ የፈለጉትን አፓርትመንት እና የንግድ ሱቆችን በትንሽ የዳውን ፔመንት መግዛት ይችላሉ ማለት ነው። በጣም ደስ ይላል እና ይሄን ይመስላል። እያዩዋቸው ነው እንዳልሽው 24 ሰዓት ከእሁድ እስከ እሁድ እየሰሩ ነው አይደል? በትክክል በጣም ደስ ይላል። በ1 አመት ውስጥ ይሄን የሚያክል ፎቅ ተገንብቶ ካለቀ በአጭር ጊዜ ውስጥ እንደሚረከቡ በ8 ወር የሚረከብ በ3 አመት የሚረከብ ማለት እንደዛው ዲስካውንት ላይ ናችሁ። 15% እና 25% ናችሁ? አዎ 15% ዲስካውንት አድርገናል ከጠቅላላ ዋጋው ላይ። ያው እዚህ ሳይትም ላይ ሌሎችም ሳይቶች አሉን። ተክለ ሃይማኖት 22፣ ቦሌ አትላስ፣
አያት የሚገኝ ሳይቶች አሉ። እነዚህ ቦታዎችም ላይ ትልቅ ዲስካውንት አድርገን አፓርትመንቶችንም ዲስኮችንም ለደንበኞቻችን አቅርበናል ማለት ነው። ኦኬ አሁን እሺ ሌላ አንድም ጠይቅሽ ጥያቄ አለ ከዚህ ብቻ ወጣ ያለ ያው ግን ስለ ቤቱ ነው ማለት ነው የምፈልገው ምንድነው ለምሳሌ 5% ወይ የተወሰነው ፐርሰንት ከፈሉ እንበል ቤታችሁ እንደምናየው ከሆነ በጣም ይሮጣል በፍጥነት ነው የሚያልቀው በዚህ አጋጣሚ የሆነ ነገር ይፈጠራል አንዳንድ ሰው እየከፈለ ያለ ድንገት ስራ ቢያቆምና ገንዘብ እጁ ላይ ባይኖር እንዴት ነው የሚሆነው አሁን ወይ የ3 አመት የሚሆን ወይ የ8 ወሩን የሚሆን የተወሰነውን ብር ከከፈለ በኋላ አቅሙ ካልቻለ የሆነ ነገር ቢፈጠርበትና አለመክፈል ቢችል ብር ተመላሽ ነው የሚሆነው ወይስ እስከ ረጅም ጊዜ ተጠብቁታላችሁ ወይስ ለሌላ ሰው ማሸጋገር ይቻላል ስለዚህ ነገር እስኪ ትንሽ አብራሪ ለሱ ያቀረብነው ኦፈር ያው ደንበኞቻችን የክፍያ መደራረብ እንዳይደርስባቸው ልክ እንዳልከው እንግዲህ እኛ በፕሮግረስ ቤዝ ነው የምናስከፍለው ፍጥነት አላቸው ቢልዲንጎቻችን ይሄ ደግሞ ብዙ ደንበኞች የሚፈልጉት ነገር ነው እንደዛም ሆኖ ግን አንዳንድ ደንበኞች ላይ የክፍያ መደራረብ እንዳይኖር ብለን ያው በውስጥ አሰራር ጊዜ እየሰጣናቸው እንሄዳለን ማለት ነው ደንበኞች እስከ 3 ወር ድረስ ምናልባት የክፍያ መደራረብ ከመጣባቸው እስከ 3 ወር ድረስ ጊዜ የምንሰጣቸው ይሆናል ማለት ነው ያው ማንንም ደንበኛ እንዲወጣብን አንፈልግም እኛ መጥቶ ቤት የገዛ ደንበኛ ሁሉም ቤቱን ተረክቦ እንዲወጣ ነው የምንፈልገው በቻልነው አቅም ደንበኞቻችንን ጊዜ እየሰጣናቸው የምናቆያቸው ይሆናል ማለት ነው ከአቅማቸው በላይ ከሆነና ደግሞ መክፈል የማይችሉበት ኮንዲሽን ከተፈጠረ የባንክ ብድርም አመቻችተናል 55-45 የባንክ ብድርም አለ ደንበኞቻችን 55%ን በግንባታው ሂደት መሰረት ከፍለው 45ቱን ደግሞ ከባንክ ጋር እናገናኝላቸውንም ሂደት አመቻችተናል ማለት ነው እነዚህ ኦፈሮች ደንበኞቻችን መጠቀም ይችላሉ ማለት ነው አሁን ላይ እንደዛም ይቻላል በጣም አሪፍ ነው እና ሌላ ይቀርናል ብለሽ ታስቢዋለሽ ለተመልካቾቻችን ያው ኮምፓውንዳችን በጣም ትልቅ ነው ቅድም ለማንሳት እንደሞከርኩት 84000 ካሬ ሜትር ላይ ያረፈ ኮምፓውንድ ነው እንደምትመለከቱት በደንብ እየተሰራ ነው የሚገኘው በአጭር ጊዜ ውስጥ የምትረከቡትን ቤት ነው ለገሃር ላይ እየገነባ ነው የምንገኘው እንዲሁም በተጨማሪ ትምህርት ቤት ሆስፒታል ወደ 23000 ካሬ ሜትር ላይ የሚጠጋ ግሪን ኤሪያ እና ፓርክ የልጆች መጫወቻ ስፍራ ፋውንቴኖች የመዋኛ ገንዳን ለአዋቂዎች ለቅሶ ደግስ ሰርግ ቢኖርባቸው የሚስተናገዱበትን አዳራሾች እየገነባን ነው የምንገኘው ሁሉንም ነገር በአንድ ቦታ የምታገኙበትን መንደር ነው እዚህ ቦታ ላይ እየገነባ ነው የምንገኘው ማለት ነው ስፔሻሊ ደግሞ መሀል ከተማ እንደመሆኑ መጠን ሁሉም ፋሲሊቲዎች የባንክ ቦታዎች የሚገኙበት ስለሆነ ሁሉንም በአንድ ላይ የምታገኙበት ቦታ ላይ ኑና ኑሩ ነው የምንላችሁ እንግዲህ በጣም ደስ ይላል አሪፍ ነው አይደለም ገዝቶና እየኖረ የሚያስፈልጉትን የተሟላ እንትን መፈለግ ይቅርና ማለት ነው ለመግዛት ገና ላይ መጣ እንግዳ ራሱ በዚህ መልኩ ደግሳችሁ ያየው ስለሆነ አታረጉትም አይባልም በጣም ደስ ይላል ማለት ነው በአጭር ጊዜ መጠናቀቁ አሰራሩም ብዙ ሰራተኞች አሉ እያየን ነው ድምጽ እንዳይረብሽን ብለን ነው ለብቻ እዚህ ጋር ወጣ ብለን የምናወራው በተረፈው ደግሞ ቤት ውስጥ የቀረውን ማየት የሚያስፈልገውን የቤቶቹን ክፍል ስፋት በካሬ ነግራቸዋለች ፊኒሺንጉ ምን ላይ እንዳለ እቺ በ8 ወር የምታልቀና 8 ወር ማለት ነገ ነች እንዲሁም ስለ ሊፍቱ ምናምን ሁሉም ነገር የተሟላ ነው ሲጀመር እንደዚህ አይነት አሪፍ ደረጃ ላይ ቤት ሲሰራ በሁሉ ነገር በኳሊቲ እና ጥራቱን በያዘ መልክ ነው እየተጠናቀቀም ያለው ፍጥነቱም የሚገርም ነው በጣም ብዙ ናቸው እዚህም እዛም ሳይት እዛኛውም ሁሉም ሳይቶች ላይ እየሰሩ ነው ፊት ለፊትም ሌላ ሳይት አለ እና እንደምታዩት እዛ ማዶ ላይ ያለውም አለ ይሄ አሁን ያለንበት ባለ 21 ነው ያልሽኝ G+21 ህንጻ G+21 ህንጻ ላይ ያለ ነው ፊት ለፊትም አሉ በጎንም መንደር ውስጥ እንዳላሉ ማለት ነው ከባለ አንድ መኝታ አንስቶ እስከ 3 ነው ያለው ከ65 ካሬ ጀምሮ እስከ 163 ካሬ ድረስ አለ ዋው ከ65 ካሬ ድረስ አንስቶ እስከ 165 ካሬ ድረስ ቦታዎች አሉ የሚገርሙ ናቸው ሁሉም ሰው እንደያቀሙ መግዛት የሚችል ነው አንድ ቀረች ነገር አለች ተመልካቾቻችን አንዳንድ ሰዎች የተለያየ ቦታ ላይ ቤት የገዙ ሰዎች አሉ እንደየቦታው ደግሞ ቦታውም ሲለያይ አንድ ቦታ ለምሳሌ አካባቢ ውድ ሊሆን ይችላል አንዳንድ አካባቢ ወረከስ ያለ ሊሆን ይችላል ለመኖሪያም ለተለያየ ስራ የሚፈልጉ ሰዎች አይጠፉም እና እንዴት ነው ለኢንቨስትመንትስ ምን ያህል የሚሆን ምቾት አለ ወይስ የለም ለኢንቨስትመንት የሚሆን አለ ወይስ የለም ስለ ሱቆችም ስታወሪ ሰምቼ ነበር እነሱ ሱቆችም ደግሞ ከስንት እስከ ስንት ካሬ እንዳሉ እስኪ ደግመሽም ቢሆን እሷን ማብራሪልኝ እሺ ቦታው እንግዲህ ለገሃር ነው ለገሃር ድሮ ባቡር ጣቢያው ፊት ለፊት ነው መሀል የአዲስ አበባ መሀል እምብርት የምትባል ቦታ ላይ ነው ይሄ ኮምፓውንድ እየተገነባ የሚገኘው ለኢንቨስትመንት በጣም ተመራጭ ነው በከፍተኛ ፍጥነት ነው እየተገነባ የሚገኘው ለኢንቨስትመንት የሚገዙ ደንበኞቻችንን አሁን ካምፔን ባለበት ሰዓት መተው ቢገዙ በርካሽ ዋጋ በዲስካውንት ዋጋ አሁን ላይ ገዝተው
ከ8 ወር በኋላ መልሰው ሽጠው ማትረፍ የሚችሉበት ነው ማለት ነው። አሁን ከዲስካውንት ውጪ ከካምፔኖች ውጪ ያለው ፕራይስ የተለየ ስለሆነ በካምፔን ጊዜ መጥተው ቢገዙ ትልቅ ቅናሽ ያገኛሉ። ከ8 ወር በኋላ ሽጠውት ደግሞ ማትረፍ ይችላሉ ማለት ነው። ኢቭን ለማከራየትም ቢፈልጉት አነስተኛ ካሬዎችን ይዘን ስለቀረብን ለእነሱም አሪፍ አማራጭ የሚሆነው ማለት ነው። በጣም ደስ ይላል። በጣም አሪፍ ነው። ለኢንቨስትመንት የሚፈልግም ሰው የተለያየ ቦታ ላይ የገዛ እንትን የሚል ሰው አለ። ብዙ ጊዜ እንደዚህ አይነት ነገር ነው ሰዎችን በጣም ውጤት የሚያደርግና የሚያሳድገው። ባዶ መሬት ራሱ የገዙ ሰዎች ያችን ባዶ መሬት የተወሰነ ጊዜ እያቆዩ በመሸጥ አሪፍ ነው። እንደዚህ ደግሞ አዲስ አበባ ላይ አሪፍ ቦታ ላይ የአዲስ አበባ እምብርት የሆነች ቦታ ላይ ደግሞ ገዝተው ለኢንቨስትመንት በጣም ምርጥ ነው የሚሆነው። የዛሬ 8 ወር በእጥፉም ሊያተርፉበት ይችላል ማለት ነው። በጣም አሪፍ ነው። ሌላ የቀረ ነገር አለ? ለቤተሰቦቻችን ማስረዳት ፈልግም ያው ለአንተም ተመልካቾች ማስተላለፍ የምፈልገው ነገር ይሄን ካምፔን እንዳያመልጣችሁ መታችሁ የቤትና የንግድ ሱቆች ባለቤት ሁኑ ነው የምላችሁ። በአነስተኛ ቅድመ ክፍያ ብቻ አሁን መግባት ትችላላችሁ። ለወትሮ በምንሸጠው ዲስካውንት ለወትሮ በምንሸጠው ዳውን ፔመንት አይደለም አሁን የቀረብነው፣ በጣም ቅናሽ አድርገን የቀረብነው። ከ60 ካሬ ጀምሮ የንግድ ሱቆችን፣ ሱፐር ማርኬቶችን እንዲሁም ደግሞ አፓርትመንቶችን ማግኘት ትችላላችሁ። ያው ከታች ባለው ስልክ እየደወላችሁ ደግሞ በሰይድ በኩል ነው የመጣ ነው ብላችሁ ከነገራችሁን ደግሞ ለነሰይድም ቅናሽ የተለየ ቅናሽ የምናደርግላቸው ይሆናል ማለት ነው። ዋው በጣም ደስ ይላል። እንግዲህ እንደነገርቻችሁ ለእኔ ተመልካቾች ይህን ቪዲዮ አይታችሁ ቀድማችሁ ለመጣችሁ የተወሰናችሁ ሰዎች አሪፍ ቅናሽ አደርግላችኋለሁ ብላለች። ዲስካውንት አላችሁ ማለት ነው። እንግዲህ ቀደም ብላችሁ ግዙ። በደንብ መጠየቅና ማብራሪያ ያልገባችሁ ነገር ካለ ለማብራራት ስልክ ከታች እናደርግላችኋለን። ታች ባለው ስልክ ቁጥር በደንብ አጣሩና ደውላችሁ መግዛት ትችላላችሁ። ውጭ ሀገር ላሉት እንደማንኛውም ቦታ ይመቻል አይደለ? በዲኤችኤል በምናምን መግዛት ይችላሉ። ካሉበት ሆነው መረጃ ጠይቀውን በደንብ ቤቱን አሳይተናቸው ያው እንደዚህ ሳምፕል ቤት ስለሰራም ማለት ነው ቤቶቻቸውን አይተው መርጠው ባሉበት ሆነው ክፍያ ፈጽመው እኛም ውል አዘጋጅተን ባሉበት የምንልክላቸው ይሆናል ማለት ነው። እዚህ የለውም ተወካይ የለኝም ብለው መጨነቅ አይጠበቅባቸውም። ለእኛ መደወል ብቻ ነው የሚጠበቅባቸው ማለት ነው። በጣም ደስ ይላል። በቃ ሁሉም ነገር የተመቻቸ ነው። ምንም የሚጎለው ነገር የለም። ይሄን ነው ብዬ ደጋግሜ የምነግራችሁ ነገር የለም። እንደምታዩት ነው። የተረፈውን መረጃ ከእሷ ጋር አውሩ። ሌላስ ምን የሚቀረን ነገር አለ ወይስ እንዴት ነው? ያ እንግዲህ ሰይድ ዛሬ ላንተ ሰርፕራይዝ አዘጋጅቼልሃለሁ። ሰርፕራይዝ? አዎ እኔ እኮ ተጠራጥሬያለሁ። እዚህ ክፍል ስታመጪኝ አልጋም ብቻ ይዘና እንዳትይ፣ ቤቱን ልትሰጪኝ እንዳይሆን ኮርኒስ ብቻ ነው የቀረው እና በርና መስኮት ያው ስትመጣ ለልጆች እንደምትገዛ ነግሬህ ነበረ። ሱመያም ጋር ደውዬላት ነበር። እሺ ሱመያም ቢሮ ነው ያለችው። እንዴ ቆይ ቢሮ ስትይ ዛሬ ረጅም ሰዓት እዚህ አወራሽ ነው። ቢሮ አንገባም እንዴ? አናወራም? ዛሬ እንግዲህ ያው ቢሮ ውስጥ እንግዳ አለ። ትልቅ ሰርፕራይዝ አዘጋጅተናል። የምን ሰርፕራይዝ? ዛሬ ሱመያን ጠርተናታል። እውነችን ነው እንዴ? እኮ የምትቀልጂ መስሎኝ ነው። ለልጆቿም እሷም ቤት ልታይ መታለች። ያው አላማው አንድ አይነት ነው። እኔ እኮ የምትቀልጂ መስሎኝ ነበር። ሱመያ ትመጣለች። ቢሮ ነው ያለችው። ቢሮ? ኧረ ቆይ ጠብቀኝ፣ አብረን እንሄዳለን። ዲያራ የትኛው ቢሮ ነው? ነይ ቢሮ ነው ያለች። ተረጋጋ፣ ጠብቀኝ። መጀመሪያ ቃል እንድትገባልኝ እፈልጋለሁ። ያው ሱመያ የምትናደድ ምንም አይነት ግጭት፣ ግርግር እንዳትፈርድ ያው ተረጋግታችሁ እንድታወሩ ነው የምፈልገው። የምግርግር እኔ ምን ግርግር አልፈጥረም። እሷ እኔን እዚህ እንዳለው ነግረሻታል? ለእሷ አልነገርኳትም። አሁን ገና ነው ለአንተ የነገርኳት። ያው ቢሮ ውስጥ አይተሃል ደግሞ በጣም ብዙ ደንበኞች ናቸው ሊገዙ የመጡት በዚህ ካምፔን እና ብዙ ሰው ስላለ ያው ቃል እንድትገባልኝ ፈልጌ ነው። ምንም አይነት ግርግር እንዳይፈጠር ተረጋግታችሁ እንድታወሩ። ያው ለልጆቻችሁ ነው፣ ተነፋፍቃችኋልን ብዬ አስባለሁ። በጣም ነው አመሰግነው። እንዳላስታርቃችሁን ፈልጌ ነው እግረ መንገዴን። በጣም ነው አመሰግነው። እንዴት ሻው ቢሮ ናለሽ? እሺ ቃል ገባልሻለሁ። ችግር የለውም ብቻ አድርሽኝ አንቺ አትፍሪ። ሳትፈሪ ብቻ። አመሰግናለሁ ቃል ስለገባ። ሰላም አለይኩም። አኡዝ ቢላሂ ሚነ ሸይጣን ረጂም። ሰላም አለይኩም። አብርዞር ብሊ ወደዛ ሰላም በእንጂ ሄዶ ወደዛ ሰላም ይጥፋት። ወደዛ ሄድ ደግሞ ሰው ሰላማት ወይ ወደዛ ሄድልኝ። አትጠገኝ ወደዚህ አሳሳች። ብሩ ምን ሆነሽ ነው? ሄድ ብርር ብለህ ወደዛ ሄድ። ምን ሆነሽ አንቺ? ጋር ናግሪኝ ቆይ ተረጋጊና እናውራ እስኪ። እንደ ኧረ በኋላ ምንድን ነው? አንቺን ከልብ አመሰግናለሁ። እንደዚህ ፌር አይደለም ወላሂ። ነይ ብለሽ የጠራሽኝ እንደዚህ አይ እንደዚህ ነቀልድ ነው። ምን ሆነሽ ብሩ? አውሪኝ እስኪ። ብሩ አትበላይ ደግሞ ሲያስጠላ በእናትህ። እኔ ማስጠላው? አይ እኔ ማስጠላ። እንደዚህ አምሮብኝ ያስጠላሻል? ወደ በእናትህ አውቃለሁ እንደማትጠይኝ። እስኪ እናውራ።
ለማንኛውም በጣም ነው የት ማመሰግነው ልትሄጂ ነው? ሳይድ ዞር ብሎ አሁን ልቀቀኝ እለቅሻለሁ ተረጋጊ ወላሂ እንዳትነካኝ እሺ ተረጋጊ ነው አትሄጂ ወዴት የምትሄጂ አትንካኝ እሺ እንዴ እሺ ቁጭ በይ እኔ ምን ማለሽ እኮ እናወራለን አልገኝሽ በሰላም ወይ አልነክስሽ የራስ ጉዳይ ነው እኔ ደግሞ ሲፈጠር መንገድ ላይ ባገኝሽም አንቺን አነካሽ ምናምን የልክ ስትበጣጥሳል ነበር ቪዲዮና ላይ የወም መሰለ እዚህ ስለመጣ ስለማቅ አንቺን ላዘናጋ ነው ወይ ሚስቶች ካይተው ከዛ እንዳይጨፍሩብክ ከኔ ላይ ራቅ እሺ ያረ ሰላም በይናፍቀሽኛል ወዴት ነው የምናፍቅበት ኧረ አንዴ ያቀፌ ሰላም ልበልሽ የነም ተጁ ነው ሻወሪኝ ቁም አትጎትተኝ እንዳትነካኝ እሺ ነው ያልጎትሽ ምን ነው የልትጂ ነው እንዳትነካኝ አስወጪ አይ ወይ አስወጪልኝ ወይ ልውጣ ምን ችግር አለሽ ብታው ወይ ልውጣ ወይ አስወጪልኝ ለምን ምን እንደምናወራ ኧረ እኔ ችግር የለውም ቃል እንደገባሁልሽ አደርጋለሁ ግን አሃ ለካን አውዝ ቢላ ምን አለ አንቺ ሰው ፊት ከምታወርጂ ሰላም አትይም ለካን ያንተ እንትን ነው ይሄ እኔ ቤት ልገዛ ማንስ ደስ ብሎኝ ኦኬ አሁን ነው የገባኝ አይ በጣም እንደዚህ ግን እንትን ነው ዘበኛ ጥሪልኝና አስወጪ ዘበኛ ጥሪልኝና በቃ ስለዚህ ችግር የለውም ምን ይወጣል አይ ችግር የለውም ወሬ ነው ተጅ ቆይ አንድ ቁጥሬና አውሪኝ ቆይ እስኪ ቁጥሬና አውራስ እንዳትነካኝ እሺ አፈልግኝም አንቺ እንድናወራ አፈልግኝ አልፈልግም እሺ ቢያንስ አንቺ ማትፈልጊ አልፈልግም አንቺ ማፈልጊኝ ከሆነ እሺ ልጆቹን ልጅሽ መተሻል የሰበሰብካቸው ሴቶች ጋር ወለድና ልጅ ብላ ያሳድጋ እሺ ልጆቼን አሳይኝ ምን ማጻናቸው አይሰራም እንዴ ልጆቼን አሳይኝ ወደ ታዛቸው አልመጣው ምን ከኔ ጋር ይዞራሉ እንዴ እነሱ የት ነው ያሉት እንዴ ምን አገባክ ምን መለከት ነገር አለ እሺ አንቺ ማትፈልጊኝ አንቺ እኔ ማውራት ማትፈልጊ ከሆነ ልጆቼን አሳይኝ እሺ እኛ ምን ነው ቤት ይዤ መጥቼ ምን ነው ሸፋፍነሽ ደብቀሽ እኔ ኪስ ውስጥ ፈልገው የአባትነት ስሜት ስለሌለ ነው ብታቅ ኑሮ ልብህ መቶ ምናምን ልጆች እንደ በጠረኗ ራሱ መለየት ትችል ነበር አሁን ሌላ ነገር አታስብ አሁን እሱ እንትን ነው ማለት ሌላ ነገር አታስብ እሺ አብረን ሄድና ልጆች ብቻ ሰይየት ነው ከማ ከኔ ጋር አንተና ልጆችን ብቻ ነው አንቺን አነካሽም እኔ በቃ አንቺን ካልፈለግሽኝ እኮ ግዴታ የለም እርባክህ በእውነት እኔ በፈለኩ ጊዜ ሳይጋለ አንተ እንደዚህ ተደባብቀህ ምናምን ሳይሆን እኔ በፈለኩ እኔ እኮ ልጆችን ማየት መፍት አለኝ መፍት የለም ማን መፍት ይሰጣል መፍት አላሳይኝ የለህም መፍት እሺ ይቅርታ አይረብሽም እኔ ሱመያ እንዲ እንደተናደደ አሁን አስቤ አይደለም ያደረኩት ያው ማስታረቅ ፈልገን ነበር እኛ ሐሳባችን እንድትታረቁ እንድትነጋገሩ ነበር ቆይ ቁሚና አውሪኝ አቦልቀቀ ተረጋጊና አውሪኝ ቆይ ይቅርታ አድርጊልን ሰይድ በቃ አንተ እናውራክ ፕሊዝ እሺ እናወራለን ግን አንቺ ልጆችን አሳይኝ ውጣልኝ እያለች ነው አንዴ እሺ ይቅርታ በቃ ውጣ እያለች እኮ ነው ውጣ አይደለም እሺ እሷ እንድንገናኝ እንድንታረቅ ነው ፈልግ ፕሊዝ ተረጋግታችሁ ቁጭ ብላችሁ እናውራ ቁጭ ብላችሁ እሺ እኔ እረጋጋለሁ ፕሊዝ እናውራ እኛ ያግዝሻል ብዬ ስላሰብኩኝ ነው ትልቅ ዲስካውንትም ታገኛለሽ ብዬ ስላሰብኩኝ ነው እሺ ፕሊዝ ያው ልጆች አላችሁ መሀል ላይ ልጆች የተወለዱ ልጆች አሉ ፕላስ ደግሞ ተነፋፍቃችኋል ትታረቃላችሁ ብዬ ስላሰብኩኝ ነው እኔ እንጂ እንዲህ እንደምትጨቃጨቁ አስቤ አይደለም ፕሊዝ ተረጋጉና ቁጭ ብለን እናውራ ያው ተረጋግታችሁ ካወራችሁ እኛም እንደ ድርጅት ምን ሰጣችሁ ትልቅ ዲስካውንቶች ስላሉ ፕሊዝ ቁጭ በሉ እኔ እንኳን እሺ ችግር የለውም ተቀምጠን እናውራሽ ቢያንስ ቁጭ በይና እናውራ እስኪ እሺ እንነጋገር እኔ ሙሉ እንትኑ አፓርትመንት ራሱ ብትሰጪኝ እኔ ከሱ ጋር አላወራም እኔ እንዳትነካኝ እሺ አልነካሽ ማትጂ ቁጭ በይና አውሪሽ እንዴ አትይሽ ቁጭ በይ ያለች እየለመነች አይደል የኛ ሰው አክባሪ አይደለም እኔ ይኸውልሽ ሲሴኒ አንዴ ማለት በጣም ነው የማመሰግነው ግን በጣም ብዙ የማታውቂው ነገር አለ አይደለ ምናልባት አንቺ በቪዲዮ ብቻ ሳይሆን ይሄ ከቪዲዮ ጀርባም ብዙ ነገር አድርጎኛል እንዲህ ስታይ ሰው እንዳይመስልሽ ለማንኛውም አረን ያደረኩሽ ነገር የለም ማለት ታስወጭልኛለሽ ወይስ ልውጣ አረባላ እንደዛ ቸኩይ እስኪ ቁጭ በይና አውሪኝ እስኪ ወጣለህ ቆይ ችግር የለም ተቀመጥ ቆይ እስኪ እንዳትነካኝ ወደዛ ሂድ እዛ ነይ ቁጭ እስኪ ቆይ ቁጭ በይና አውሪኝ እስኪ ለቀቀኝ እዛ መተሻሸት የለመድከውን ከለ ቁሚና አውሪኝ እሺ አልነካሽም ቁጭ በይና አውሪኝ ያስጠላ ፕሊዝ በቃ ሱመያ ያለ ብቻ እናውራና ካንተ ጋር በኋላ እንገናኛለን ውጣ ካለች እኮ ቆይታለች በነገራችን መውጣት ማትችል እኔ እኮ ልጆቼን ማየት እኮ መፍት አለኝ መፍት የለም እባክህ ወደዛ ሂድ አሁን በግድ ይዤሽ የህግ አካል ጠርቼ እኔ አንቺን አስይሻለሁ ያዘኝ በህግ አስጠይቅሻለሁ በህግ ልጆችን እንድታሳይ ወንዴት ነው የምታሳይ ታሳይኛለሽ መፍት አለኝ እኮ ልጆችን መፍት አለኝ እኔ የህግ አካል ጠርቼ በህግ እንትልሻለሁ ለእሷ ክብር ብዬ ነው እንጂ ቢሮ ዘግቼብሽ አትወጪም ተው እንጂ እሷ ቃል ስላስገባችኝ ነው የማታደርገው ለካ የማገት ማሰብ አለክ ማገት አይደለም ማገት ነው ታዲያ ቢሮ ከዘጋብኝ እንዴ ምን ያፈንካትን ልጅ አሁን እሷ እንዳፈንካትን የምታፈናኝ ነው ይሄ ነው ለካ ሐሳብክ እሱ አይደለም አሁን እሺ ተረጋግተን በሰላም እየለመንኩሽ ነው አሁን እየለመንኩሽ አትለምነኝ እኔ አይዤሽ ከዚህ ቢሮ እንዳትወጪ አድርጌ በህግ አካል ልጆችን አላሳይም ብላ ይዛብኝ ጠፍታኝ ነው ብዬ ማሳስኩ ይችላል ሞክራም ልጆችን
ልጆቼ ማየት እኮ መፍት አለኝ መፍት የለም ማን መፍት ይሰጣ ወላሂ አለኝ ማን መፍት ይሰጣ እኔ አሁን ወጣልኝ አሁን እንትና ሰው በጸባይ የለመንኩሽ ነው ቢካልሽኝ ኮኔ ጋ ካልጠርቼ እንትን ተሳስብልሽ ነው ታውቂያለሽ አይደል የሰበሰብካቸውን ሴቶች አስወልዳ የልጅ እንትን አለበት እንዴ አሁን በጸባይ ታወሪኛለሽ በጸባይ ታወሪኛለሽ ሐሳብ አለኝ ይጋር አሁን በጸባይ ታወሪኛለሽ አታወሪኝ ሴት ማግባት ነው እንዲያሳብክ በጸባይ ታወሪኛለሽ አታወሪኝ ሰውዬው ጣሉ አባራ ውጣልኝ ሱመያ ባካሽ ተረጋጉና ሰይድ ያው ሱመያ ምስል እየተናደደች ስለሆነ ማለት ዘበኛ ፕሊስ ውጣና ከዛ በኋላ ካንተ ጋር ድጋሚ እንገናኝ ጥበቃ ጥሪልኝ አንተ ከመጥራት በፊት እኔ እጠራለሁ አይ እንግዲህ ሱመያ ጥበቃም እኮ ያስፈልጋል ጥበቃም እኮ ቢመጣ ይኸውልሽ የህግ አካል ይመጣ ልጆቼን ዘርፋኝ ይዛብኝ ጠፍታ ነው ብዬ ባሲዝሽ እዚህ አይደለም የምትከሰኝ ህግም እኮ ቦታ አለው ዝም ብሎ መሰለ እንዴ ልጆቼን ማየት መፍት አለኝ በህግ ብጠይቅሽም እችላለሁ ጠይቀኝ ሂድ ምን ነው እስከ ዛሬ በጸባይ የለመንኩሽ ነው ሴቶችን ፈርታ ነው በጸባይ የለመንኩሽ ነው ሴቶችን ፈርታ ነው ባክ ምን ህግ አካል ያመጣሁት ኧረ አይደለም ያልከሰስከኝ ሚስቶችን ፈርተው ሰይድ እባክህ በቅድም ተነጋግረን ቃል ገብተህልኝ የመጣኸው እንድንባቡ ነው እንጂ የባሰ እዚህ ጋር እንድትጣሉ አልፈልግም እና ፕሊስ በቃ በኋላ እናወራለን ካንተ ጋር ሱመያም ቁጭ በል ያው እኔ ሁለታችሁም ተነፋቃችኋል ብዬ ስላሰብኩኝ አንድ ላይ ስትገናኙ ያው ትታረቃላችሁ ብዬ አስቤ ነው እንጂ እንዲህ እንደምትጣሉ አላሰብም ነበረ ፕሊስ ተረጋጉና በደንብ እንድናወራ ማለት ሰይድ አከሲንታይን ያው ወለ ሀራረምቱ ጄኔ ያዲቲ መሌ ወሎልቱ አሲቲ አከስታቱ ጄኔ ያኔ ፍሬ ከነፍ በቃ ቦደ ወላዲናሽ ሽንሳቴ ሱት እሺዎጂን ሃውዲስ ቶሌ ሲጀቻን ዋን ዱረት አለቲ ዋዳ ሲፍሴነፍ ከበጃ ከቲፍ ቢሮ ዲሴምባ መሌ አኒ ቃመ ሴራቲን እሲ ጋፈዴ ኢልማንት ያርጉ ምርገዋን ቀው ድርቀዋን ቀው አከ ቢሮ ከነ ሲኒምባን የተጮፈ ቃመ ሴራ ዋሜ ቃመ ሴራቲ ኢልማንት ያራፈደችው እንደንዳያን ቢሮኒ ሳከንጂ ላሉ እንደንደ ዋዳ ሰንስተ ቢሮ ነከ ሲጀራን ጀቀምነ ኡመንለ ዱዋንጀሩ አራፍ ሲጀቸ ዲሰጀር ሳይዱጣ እኔ ቢራሳከነዋ ገባሽ አይደል እኔ ላንቺ ብዬ ቃል ስለገባውልሽ ውጪ ላንቺ አዝኘ ነው እንጂ በህግ አካል አምጥቼ እሷ መጠየቅ ልጆቼ ማሳየት መፍት ግድ ገባን እኮ ገባን ላንቺ ብዬ እሺ ቁጭ ብያለሁ ከቻልሽ አሳምኛትና አውሪያትና ታናግሪ ውጣ ሳይዱት ከናፉ ይወደ እንዴት ውጣ እዚህ ቆመ ጠረጴዛ ደብድብ ይውጣ ከናፉ ይወደ እንዴት አመን ሲስቲ ነው አመ አለታዬ ሰይጋን ግን አስቢበት እኔ አላስብበትም ወደዛ ሄድ ምን ይመስላል እናታችሁ አይ አይደለም ማለት